በቃ ሁሉም ነገር አልፏል። ዛሬ ላይ መጣችሁ ምንም ነገር ብትሉኝ እኔ ምንም ውስጥ የሚሰማኝ ነገር አይኖርም። ከፈለጋችሁ አብርሃም ክፉ ነው በሉ። በቃ ማለት ሁሉንም ነገር እንርሳው። ምንም ነገር የበፊቱን ነገር ማስታወሱ ልክ ነው ብዬ አላስብም። ስለዚህ ነው የሚያምርባችሁ አንድ ስትሆኑና ደስተኛ ስትሆኑ ነው የሚያምርባችሁ። ልጃችሁንም አብራችሁ ታሳድጉ ነው ደስ የሚለውና የሰው ነገር ትረጃለሽ ያል የሐሳቤን የዘረዘርኩኝ ስለ ፍቅር የማውቀውን ያህል በምሳሌ ብዙ ተናገርኩ። አወካሁት ተጫወትኩ እስካሁን ተናገርኩት አለቀ ነገሬ። በእኔ በኩል ጨርሻለሁ አሰናብቸኝ ሩቅ ነው ሀገር ዋናዬ አልጫወትም ነፍሴናስሽ እንግዳይ ስበኝ ያካልሽ ማማ አልቻምሬ የፍቅር ጉማ። ሰላም ጤና ይስጥልኝ ውድ ቤተሰብ እንዴት ናችሁ? በጣም ብዙ ነገሮች እንደተፈጠሩ አይቻለሁ። በተለይ ደግሞ ይሄን ለቀን ከረፈውበት በኋላ በጣም ብዙዎቻችሁ መልእክት ልካችሁልኛል። እንደዚህ እስከመሆን ድረስ አብርሃም ያደረሰው ነገር ምንድን ነው? እውነት አብርሃምን ለዚህ ደረጃ የገፋፋው ነገር ምንድን ነው የሚለው ነገር በጣም በአንክሮ ስመለከተውና ሳየው የቆየሁበት ነገር ነበር። እኔም እውነት ለመናገር እና አብርሃምን እንዲህ የገፋፋው ነገር ምንድን ነው? እኔም ቪዲዮ አልሰራውምና ብዙዎቻችሁ ጠይቃችሁኛል። ብዙ ነገርም ስታደርሱኝ ነበርና ዛሬ ወሳኝና ወሳኝ ጉዳይ ነው ይዤላችሁ የመጣሁት። አብርሃምን ለዚህ ማን እንደገፋፋውና ከዚህ ሴራ ጀርባ ማን እንዳለ ከናንተ የሚደበቅ ነገር አይደለም። ግን እንደዚህ ያመረረበት ምክንያት ኦብቪየስሊ ግልጽ ነው። ዋነኛዋ ምክንያት ሩታ ነበረች። እንደዚህ እንዲሆን ብዙ ጊዜ እየለመናት በቃኝ ስትል ነበር። በጣም ብዙ ጊዜ ሐሳቧን ለማስቀየር በቃ አንተው ልጃችንን እናሳድግ እያለ ከእርግዝናዋ ጀምሮ እስከ አራስ ቤት ድረስ ልጁም ራሱ ቤት እስከተመለሱበት ድረስ በጣም ሲለምናት ነበርና እናውቃለን፣ እንረዳለን። የእሱን ደግሞ እንትን መግፋት የለብንም ብዬ ነው የማስበው። ነገር ግን ሲጣራና ብዙ ነገሮችን ደግሞ ስንመለከት ከአብርሃም ጀርባ ደግሞ እሱ እንዳይቀርብ እርቅ እንዳይፈጠርና እንዳይታረቁ ማን እየገፋፋ እንዳለ ደርሰንበታል። እዚሁ እናንተ ፊት ነው እኔም ደውዬ ነገሩን ለማጣራት የምሞክረውና ነገሩ እንዲብራራ የምናደርገው ማለት ነው። ስልክ ደውላለሁ። ስለተፈጠረው ስላለው ነገር በሚገባ እህታችን ታስረዳናለች። ከጉዳዩ ጀርባ በጣም በቅርበት እየተከታተለች ስላለች ኦብቪየስሊ በጣም ብዙ ጉዳዮች አሉ እኛ ትኩረት ልንሰጣቸው የሚገቡ ልናወራባቸው የሚገቡ በጣም ብዙ ጉዳዮች አሉ። ነገር ግን ኦልሞስት ኮንተንታችን ውስጥ ከመሆን የደረሱበት የነሱ ጉዳይ ላይ እንደዚህ ሰው እንዲለያዩ የፈለጉበት ምክንያት አብርሃም እንደዚህ አይነት ውሳኔ እንዲወስን ያደረገበት ምክንያት ማን ነው የሚለውን ነገር እኔ ጠይቄያለሁ። የደረስኩበትን ነገር ደግሞ ለእናንተ ማሳወቅ ስላለብኝ ነውና እህታችን ሁሉን ነገር ታብራራልናለች። ስለተፈጠረው ነገር በደንብ አድርገን እንጠይቃታለን ማለት ነው። እያንዳንዱ ነገር ግልጥልጥ ብሎ ፍንድት ብሎ መውጣት ስላለበት ማለት ነው። ስሙት። ሄሎ ሰላም እህታችን፣ እንዴት ነሽ? ሰላም፣ እንዴት ነሽ? ሰላም ነው። እንዴት ነሽ? አለሁ። አሁን በጣም ብዙ ነገሮች እየተዘዋወሩ ነው። በተለይ ደግሞ ቲክቶክ ላይ ተቆራርጦ በጣም እየተለቀቁ ነው ያሉትና በደንብ በዝርዝር እንድትነግርኝ እፈልጋለሁ። ከአብርሃም ጀርባ አብርሃምን እንደዚህ አይነት ውሳኔ ላይ እንዲደርስ የተቻለበት ምክንያት ሁሉም ሰው እንደሚያውቀው ኦቨር መገፋት ብዙ ነገሮችን እንደደረሰበት እናውቃለን። ግን እስኪ አስረጅኝ፣ ምንድን ነው የተፈጠረው? ምንድን ነው እንዴት ያደረገው ነገር ምንድን ነው? ሰሞኑን እንግዲህ ያው በጣም እንትን ነበረ፣ ክርክር ነበር። ሩታም እንግዲህ ነገሮች ማስተካከላ አብረው ለመቀጠል ብዙ ነገር እያደረገች ነበር። አዎ በጣም በሚገርም ነው። ሰው ምን ይለኛል ሳትል ቤተሰብ አትፈራ ህይወቷንና ነገሯን ለማስተካከልና ኦልሞስት ተሳስታለች። የተሳሳተችበትን መንገድ ለማድረግ በጣም እየደከመች ነበርና ምንድነው እስኪ እንዲህ እንዳትሆን ያደረጋት ነገር ምንድነው? እሷ እንግዲህ ጥፋቷን አይታ ነገሮችን ቤቷን ነገር ለመመለስ በጣም ነው እንግዲህ የለፋችለችውና እሱ ደግሞ አሁን ታዲስ በቃ እንደምታየው ፊቱም እንኳን ፈታ አይልም። ትክክል አይደለም የሚመልስላት መልስ የሚያናግራትም ያው ይሄ ብቻውን አይደለም የሚወስነው።
ለምናውቀው ነው ከጀርባው ሰው አለ። ትክክል። እኔም አሁን ይኸውልሽ ማለት ነገሩን በደንብ እንድታጣሪልኝ የፈለግኩት የአደዋወሌም አንደኛው ምንድነው የሄርሜላ በአብርሃም በኩል ያው ሄርሜላ ጋር ኦልሬዲ ያው ነው እንዳለ ሁላችንም የምናውቀው ነገር ነው። ከሄርሜላ ጋር ደግሞ እህቷ አለች። በጣም አደገኛ ነች። በጣም ብዙ ጊዜ ከኔ ጋር ራሱ ሰጣ ገባው ስትገባ ምናምን ነበርና አንቺ ደግሞ በቅርበት ሁኔታው ተረጃለሽ። ለኛ ራሱ እንደዚህ አይነት መረጃ በመስጠትሽ ብዙ ነገሮች እንደተባልሽና እንደደረሰብሽ ነግረሽኛል። አንዳንዴ እንደዚህ አይነት ነገሮች እውነት እየወጣ ሰው የሚቃወም ሲሆን ደግሞ በደንብ መግፋትና ብርታት ይሆናል። ለእውነቱ ጋር ለእውነቱ ጋር ለማጋለጥ ትበረታለህ። እና በጣም ግራ የገባኝ ነገር ምን እንደሆነ ታውቂያለሽ? አሁን ላይ እህትየው በጣም እና ሄርሜላ ጫና እያደረጉበትና ልጁም ደግሞ ይታወቃል ይሉኝታም አለበት። ኦልሬዲ ከሄርሜላ ጋር ያለው ነገር አሁን ላይ በእህትየው ግፊት እንዲለያይና የሩታን ጥያቄ እንዳይቀበል በጣም ጫና እየተደረገበት ነው አይደል? አዎ በጣም ያው እንግዲህ በጣም ነው በፊት የሚደረገው። ሄርሜላም ከስሩ ነው፣ እህትየዋም አለች። ያው ሙት ቦታ ነው ያሉት። በጣም ሰላማዊ ኑሮ እንዲኖር አይፈልግም። ሄርሜላም በብላ ያው ለራሷ ማድረግ ነው የምትፈልገው። ምሳሌ አጋጣሚ ጫና ከቤተሰቡ ከሄርሜላና ከእህቷ በኩል እየተደረገበት ነው ማለት ነው። ኦኬ በጣም በቃ ያስታውቃል እንጂ አንድ ነገር እንድትሆነልኝ እፈልጋለሁ። የዳኒ አሁን በዚህ እኔ ይመስለኛል ሄርሜላ ዳኒን ለመበቀል አብርሃምንም እየተጠቀመችበት ብዬ ነው የማስበው። ገባሽ አይደለ? አብርሃም እየተጠቀመችበት ነው። ያመጧት ይታወቃል። እኛንን ያወጣ ነው በጣም ብዙ ቦታ፣ በተለይ ደግሞ ወደ ሰሚትና አያት አካባቢ በጣም ብዙ ጊዜ ሄርሜላና ዳኒ እንደታዩ ምንጮች ነግረውኛል ማለት ነው። እሱ አንቺም ታውቂያለሽ። ስለዚህ አብርሃምን አሁን ገፋፍተው ወደ ሌላ መስመር ነው እየከተቱት ያሉት ማለት ነው። በጣም ያሉትና ይሄ ልጅ አንደኛ ነገር ከበፊት የነበረበት ጫና አለ። በጣም ሲገፋ ነበር። በተለይ ከሩታ በኩል በጣም ብዙ ነገር ሲደርስበት ነበር። ያንን ነገር አርቃ ሁኔታዋን ለማረምና ለማስተካከል ስትመጣ አሁን ላይ በዚህ ደረጃ ልጁን አቅፎ ቤት እንዳልመጣ ነው ይሄን ነገር እየተናገራችሁኝ ያላችሁት እናንተ። አሁን እዚህ ጋር ልጁንም ከልጁም ጋር ልጄንም ላይ እንዲቆርጥልኝ ለማድረግ እየጣራችሁ ነው። ስለዚህ ልጄም ሲያድግ አባቴ ብሎ መምጣቱ አይቀርም ብሎ እዚህ ድረስ እርምጃ ለመውሰድና ማምረር ላይ የደረሰው በእርግጠኝነት መናገር የምፈልገው የነዚህ ልጆች እጅ አለበት ብዬ ነው የማስበው። በጣም ነው የሚገርሙት። አይተኙም፣ አልፎ አይቀመጡም ቦታው። እሱም ደግሞ ያለበት ነገር ስላለ ጭራሽ እንትኑን እያሰፋው ነው የሚሄደው፣ መለያየቱን ምናምን እያሰፋው ነው የሚሄደው ከደረሰበት ነገር አንጻር። በቃ ይሉኝታም አለበት ምናምን እንደዚህ ግፊት አለበት። ልጁ ራሱ የራሱን ውሳኔ እንዲወስን አይደለም ይሆን የሚሰማቸውን ነገሮች የሚያያቸውን ነገሮች የሚያየውና አስተካክሎ ለመቀጠልም ምንም እንግዲህ ፈቃደኛ አይደለም። በቃ ውዝግብ ውስጥ ነው ራሱ፣ ያልተረጋጋ ነገር አለውና የሩታን በዚህ ደረጃ ደግሞ መልሳ ጥፋቷን ማምና ደግሞ እንደዚህ ውድቅም ብላ ይካለ መመለስ እየሞከረች ነው ያለችውና በጣም ነው የሚገርመው። የሷም ወደዚህ መመለስ ነው። ያው አብርሃም ደግሞ እንግዲህ ወደ እምቢታው ሄዷል። ይተውታል ቻሉ እንደምናየው ነው። ሄርሜላ ቀን ከሌሊት ነው የምትለፋው። እህቷ ናት፣ እሷም አንድ ናት። ሌላ ነገር ነው የሚያስታውሱት። በዚህ በፊት የነበረውን ነገር ነው የሚያስታውሱት። ይቅር ብሎ ወደ ቤቱ እንዳይመለስ የበፊቱን ነገር ነው የሚያስታውሱት። እኔ የሚገርመኝ ለሄርሜላም መጥቶ ትዳር አይሆንም። አንድ ነገር ማወቅ ያለው ለሄርሜላም ባለም ትዳር የማይሆናት መጥቶ በእንደዚህ አይነት ሁኔታ እና በቤተሰቡ ደረጃ አሁን እኔ በጣም ግራ የሚያጋባኝ ነገር፣ በጣም የሚያወዛግበኝ ነገር አንቺም ነገርሽኛል። በጣም የተለያዩ ቦታዎች ይገኛሉ፣ ይታያሉ። እኔ ምንጭ ማዛ በጣም እያየ የሚነግረኝ ማለት ነው። በጣም 3-4 ቦታዎች የተለያዩ ቦታዎች ይገኛሉ፣ ይያዛሉ ማለት ነው፣ ይታያሉ። በልጃቸው ጉዳይ መስማማታቸውና አንድ ላይ መሆናቸው ጥሩ ነው። ግን ተጨባጩ ነገር በነገራችን ላይ ፊርማም አለመቀደዱን እኔ መረጃ አለኝ። የተቀደደ ፊርማ ምንም አይነት ነገር የለም። ሁለተኛ ነገር ደግሞ ከልጃቸውን ጋር አብረው በጣም ብዙ ነገሮችን ሲያሳልፉ ሲሄዱ ኢቭን አብርሃም ራሱ እዛ ቤቱ እየሄደ እንደሚያደር ራሱ አንዳንድ መረጃዎች አሉ። ስለዚህ
አሁን አንቺ እያልሽኝ ያለሽው የሄርሜላ እና የእህቷ ጫና ነው ብለሽኛል ማለት ነው። በቻልኩት አቅም እኔ ሄርሜላ ለማግኘት እሞክራለሁ፣ ብችል ከአንቺ ጋር ለማገናኘት እሞክራለሁ። እህት ለማገናኘት ይታወቃል። ነገሯን ስለምናወጣባትና ስለማናጋልጣት ብዙ ነገር ላይ እየመጣችልን አይደለም። ከዚህ በኋላ ከጎን የሆነሽ ስላለው ነገር መረጃ መስጠት ብቻ ሳይሆን በደንብ አድርገን እንሄድበታለን ብዬ አስባለሁ። እሺ፣ ምንም ችግር የለም። ውድ ቤተሰቦቼ እህታችንን ያስገባውበት መንገድ ዋናው ዓላማዬ ምንድነው? ለእውነታው በጣም ቅርብ ነች። ስለተፈጠረው ነገር በደንብ ትረዳለች። እኛም ከምንሄድበት በላይ በደንብ ታጋለጣለች ማለት ነው። ስለዚህ አሁን ቁርጡን አውቀናል። የሄርሜላ እህት እና ሄርሜላ አብርሃምን በደንብ እየገፋፉት ትዳሩ ላይ እስከ መኮብለል እንዲሁም ደግሞ ልጁንም እስከ መግፋት የደረሰ ነገር ውስጥ ገብቷል ማለት ነው። ኤኒሃው በመቀጠል እሷን አግኝተን ከቻልን ሄርሜላን ካልቻልንም ደግሞ ካልሆነ እህቷን እንደተለመደው አግኝተን ይህን ነገር እንዲያቆሙ የምንነግራቸው ይሆናል ማለት ነው። ግዴታ መሆን ስላለበት ማለት ነው። እወዳቸዋለሁ። ሱራዛ ሀበሻ ነበር። ባይ